የኔና ሃይሚ ቀለበት ዛሬ ነው። ቀለበት ላስርላት ነው ለሃይሚ ለቅመም የማስርላት ቀለበት ይሆንና እሺ ብላም እንደምትቀበለኝ ተስፋ አደርጋለሁ። ቤተሰብ መታለች መሰለኝ። ፈርቻለሁ፣ ግን ለመናገር ፈርቻለሁ። እንዴ የኔ ቆንጆ እንደዚህ ማማር እንዴት ብዬ ነው ማደርገው? ይሄን ነገር ምንድነው? ነው ደስ አይንሽን ጨፍኝ እንዳታይ እሺ ማየት አይቻልም። አራ ላይ የሚሆን ቃል ገባለሁ። እሺ ቃል ገባለሁ። እሺ እንዳትከፍቺ፣ አሁን ክፈቺ። ምንድነው? ታገቢኛለሽ? አረ በስመ አብ፣ እየቀለድኩ ነው በለኝ። የምሬ ጋብቻ ጥያቄ እየጠየቀኝ ነው። ሰላም ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊ በሙላ ነው ያለው። ፈጣሪ ይመስገን። ዛሬ በጣም ደስ የሚል ሰርፕራይዝ ይዤ ነው የመጣሁት። በጣም ደስ የሚል ሰርፕራይዝ ይዤ ነው የመጣሁት። እያየሁ ነበረ የልደቷ ቪዲዮን። በጣም ወዳችሁታል። በጣም ለፍተንበታል። በጣም ከምታስቡት በላይ በጣም ለፍተንበታል። እግዚአብሔርን ዲኮሮቹ ቀርተውብኝ ላይክ በጣም የተፈተንኩበት እንደዚህ ልደት የተፈተንኩበት ልደት አልነበረም። ብዙ በቃ እዛ ፎቶሽቷ መከራ ነበር። በቃ ብቻ ያበደ ወጥቷል አይደለ? ከጠበቅነው በላይ ሆኗል ልደቷ። እሷም ከጠበቀችው በላይ ደስተኛ ሆና ብቻ ሁሉንም ነገር ካሰበችው በላይ ነው ያገኘችው እና ደስ ብሎኛል። የምር በቃ አንዳንዴ በጣም ደስ የሚሉ ነገሮች ያስለፋሉ፣ በጣም ያስለፋሉ። እና አይታችሁ ከሆነ ቪዲዮ ራሱ በቃ ምንም ማድረግ አልቻልኩም። ወደ እናንተ ለመምጣት ምንም ከበደኝ። በጣም ክራውድድ ሆንኩባችሁ ምናምን። ምንም ሰዓት አጣሁ፣ ምንም ማለት ነው ምንም በቃ እና ጠፋው። ኦልሞስት 2 ቀን 3 ቀን ምናምን ጠፋን አይደለ? በአንዱ ቤት ቢያንስ እንመጣ ነበር ምናምን፣ ግን በቃ አልቻልንም። ምንም ማድረግ አልቻልኩም። በስመአብ ከባድ ነበረ ማርያምን። ግን ጽድት ያለች ልደት፣ በጣም ጣፋጭ ልደት አልፏል። ደስ የሚል ልደት። ሃይሚም በጣም ወደዋለች። ልታስለቅሰኝ ነው እንደ ምናምን እያለች ነበረ እዛ ራሱ የልደቱ ፕሮግራም ላይ እና በጣም ደስተኛ ነበረች። እህቷም ወንድሟም መተው ነበረ። ጸዴ ጊዜ ያሳልፈናል። ብቻ በጀማ ደስ የሚል ጊዜ ያሳልፈናል። ደስ ብሎኛል ባጭሩ። ግን ደግሞ ቤተሰብ ሁሉም ጓደኞቼ እንትናቸውን እየነገሩን ነበረ፣ ላይክ ምኞታቸውን ሲያወሩ ምናምን ስለ ቀለበት እያወሩ ነበር። እኔና ሃይሚ ቀለበት እንድናስር ሁላችሁም ትፈልጋላችሁ አውቃለሁ። ጓደኞቼም እንደሚፈልጉ ወልደን ማየት እንደሚፈልጉ ማየቻለሁኝ። እና የኔና ሃይሚ ቀለበት ዛሬ ነው። ቀለበት ላስርላት ነው ለሃይሚ። ቀለበት አስርላታለሁ፣ አገባታለሁ። አታስቡ እሺ፣ አገባታለሁ። በደንብ ድብና አድርጌ ነው ማገባት፣ ድብና አድርጌ ማለት ነው። የምር በጣም ደስ የሚሉ ጊዜያቶችን እያሳለፍኩኝ ነው ከሃይሚ ጋር። እና በጣም በቃ እንዳልኳችሁ በጣም ቢዚ ነበርኩ ብያችኋለሁ። እና ክራውድድ በቃ እግዚአብሔርን ምንም አልመች፣ ብዙ ነገር እየረሳው ነበረ ምናምን። ብዙ ሰው በቃ ሲጨንቀኝ ዲኮሩን እየሰሩት ሰው ማን አለ እያልኩኝ ቴክስቶቼን የተደዋወልን ሴቮቼን ማየት ጀመርኩ፣ ሰው ከረሳው ብዬ ምናምን። በጣም ብዙ ሰው ነበር የጠራሁትኝ። ያልተመቻቸው ደውለው ነግረውኛል እንዲህ ብለው። ላይክ በቃ ግራ ሲገባኝ የዕለት ሁለት ብዙ ሰው ነው፣ አብዛኛውን የዕለት ሁለት ነው የጠራኋቸው። ባይገርማችሁ በጣም ቢዚ ነበርኩኝ እና የዕለት ሁለት በቃ ሲጨንቀኝ በቃ እንዲህ ሰዓት ነው እያልኩ ተኝቶ የነበረ ሰው ተነስቶ ምናምን ነው የመጡት። እና አመሰግናለሁ ሁላችሁንም ጓደኞቼ። እኔ ብድ ያለ ፕሮግራም እንዳሳልፍ አግዛችሁኛል። ቅመሜ ደስተኛ እንድትሆንልኝ አግዛችሁኛል። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። የጨረቃ ፋሚሊዎችንም በጣም ከልብ አመሰግናለሁ። በጣም ከልብ በጣም ድምቅን ያደረጋችሁት፣ ቅውጥን ያደረጋችሁት። ሚዲያው ሰርግ ነበር የሚመስለው፣ ልደት አልነበረም። በቃ በአንድ እግሩ ቆሟል። ደስ ይላል። ቅመሜ በጣም ደስ እንዲላት አድርጋችኋል እና አመሰግናለሁ። ላይቭም ላይ አልቅሼ የነበረው የወጣሁት ምናምን እና አልቻልኩም፣ ማውራት ከበደኝ። ምክንያቱም እኔ እንጃ እንደዚህ አላ በቃ አላቅም።
ሰው ለእናትና ለአባቱ የሚሰጠውን ፍቅር ነው እየሰጣችሁ ነው ያላችሁትና በጣም 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 አመሰግናለሁ ሁላችሁንም። በጣም የምር በቃ ከብዶኝ ነው ላይቭን አቋርጬ የወጣሁት ምናምን በስንት ግል እንደወጣው ከዛ ስሜት ውስጥ እና ይከብድ ነበረ። የምር ትለያላችሁ። በቃ የፍቅራችሁን ፈጣሪ አይቀይርብን። እመቤቴን በቃ እንደዚህ እንደምትወዱን እኛም በጣም ነው የምንወዳችሁ። በቃ እንዴት ልንግ በጣም እመቤቴን በቻልነው አቅም ሁሉ ከእናንተ ጎን ለመሆን እንሞክራለን። ምንም ወደኋላም አልልም፣ አይኔንም አላሽም። በእናንተ ጉዳይ ወደኋላ ምንም አልልም እና እኔም ሀይሚ ምንም በቃ ከልባችን ነው የምንወዳችሁና እናመሰግናለን። የእናንተ ፍቅር ከሚገባው በላይ ነው ለእኛ ያለውና ቴንኪ በጣም ኑሩልኝ፣ ኑሩልኝ፣ እድሜያችሁን ያርዝምልኝ፣ ያሰባችሁትን ሁሉ ያሳካልኝ፣ በሰላም ከቤተሰቦቻችሁ ጋር ያገናኝልኝ። እኔና ሀይሚ እንደምትወዱን ከዛ ቤት ስገባ ደግሞ ይሄ ጊፍት ቁጭ ብሎ ጨቅ ትራስ ነው። በቃ አሁን አጅሪት አብሬያት ባላድርም በቃ ጥምጥም ብዬባት ነው ማድረው። የኔና ሀይሚ ፎቶ የሀገር ተልኮልን ያየሁት ምናምን ስገባ አክውን ያልኩት በቃ ደስ አለኝ እግዚአብሔርን። በቃ እኔና ሀይሚ አንድ እንድንሆን በጣም ትጥራላችሁና እኔ ደግሞ እኔና የሀይሚን ፍሬ የኔና የሀይሚን ልጅ ለማሳየት ያብቃን እግዚአብሔርን። እነዚህ 4 ልጆች ለእናንተ ለማሳየት ያብቃን ፈጣሪ። በአንድ 4 አስወልደኝና በቃ ልረፍ። ብቻ በጣም በፍቅር 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 ወዳችኋለሁ። አመሰግናለሁ። ቅመሜ ልብስ ቀይሪ ብያት ገብታለች። እኔ ደግሞ እኔና ቤኪ ሆነን ይህንን ተፍተፍ ብለን ለማስተካከል ሞክረናል። ዛሬ ቀለበት ሳስርላት ብዙ ጓደኞቼ እንዲኖሩ አልፈለኩኝም። እንደምትፈራ ስለማቅ ለብቻዋ ነው ላስርላት ያሰብኩትኝ። ቀለበቱ ይኸውና፣ ለቅመሜ የማስርላት ቀለበት ይኸውና። እንግዲህ እንደምትቀበለኝ ተስፋ አደርጋለሁ። ምክንያቱም ኤፋ ለህያብ ሲያስርላት የህያብን ፊሊንግ አይቼዋለሁ። በጣም ፈርታ ስለነበረ ያ ፊሊንግ ደግሞ እኔ ለሶስት ብናየው ብዬ ነው። ምክንያቱም ሰው ከበዛ በጣም ትፈራለች። ለዛ ለሀይሚ ከመጠንቀቅ አክል ነው እና ይህን ቀለበት ዛሬ አስርላታለሁ። እንደምታፈቅረኝ አውቃለሁ። እሺ ብላም እንደምትቀበለኝ ተስፋ አደርጋለሁ። ወሽመጣችሁን ልቆርጦ ነው። አሁን ደግሞ እመቤቴን ቀለበት እናስራለን። እንዳልኳችሁ ነው። አሁን ጊዜው አይደለም። አንድ ስቴፓችንን ጀምረናል። ከዚህ በኋላ ደግሞ ብዙ መስራት ያሉብን ነገሮች አሉ። ብዙ የምናደርጋቸውም ነገሮች አሉ። በጣም ብዙ። ዛሬ ቀለበት ፕሮግራም አይደለም። ይሄኛው ቆይ ላሳያችሁ። እዚህ ውስጥ ነጭ ወርቅ ማጫወቻው ዳይመንድ እና ነጭ ወርቅ ጆሮ ጌጥ ነው ያለው። ማጫወቻው ዳይመንድ ነው እና ለልደቷ ፕሮግራም የተዘጋጀ ነበረ፣ ግን ረሳሁት። እመቤቴን በጣም በጣም ቢዚ ነበርኩና ረሳሁት እና ዳይመንድ ላስርላት ነው ለቅመሜ። ዳይመንድ ትላላችሁ፣ ነጭ ወርቅ ነው ዳይመንድ ነው ማጫወቻው። ይገባታል፣ የምር ይገባታል፣ በጣም ይገባታል። የኔ ቆንጆ ከልብ ይገባሻል። ጥሩ ሰው ነሽ፣ በጣም ጥሩ ሰው ነሽ። ብዙ ደስታዎችን የሚገባሽ ሰው ነሽ። ብዙ ደስታዎችን የሚገባሽ ሰው ስለሆንሽ ምንም ነገር ላንቺ ያንሳል እንጂ አይበዛም። ምንም ነገር ያንሳል እንጂ አይበዛም። በቃ በጣም ብዙ እኔ እንጃ። እና በዚህ አጋጣሚም ናቲም ወንድማችን ከባለቤትም ጋር መተህ ነበረ። እኔ ከልቤ እንደምወድህ ታውቃለህ። በጣም ነው የምወድህ። በጣም በጣም አላቅም እንጃ። አንተ በጣም ንጹህ ጥሩ ሰው ነህና እድሜን ያርዝምልኝ፣ ኑርልኝ። በቃ ያንተን ስኬቶች የማይ ሰው ልሁንና ትልቅ በጣም ብዙ ትልልቅ ነገሮችን ነው ካንተ የምጠብቀው። በርታልኝ ወንድሜ፣ ወደፊት ብዙ ነገር ትሰራለህ። ለሰው ቅን፣ ለማንም ክፋት አስበህ አታውቅም። የሰው ፍቅር አለክ። ፈጣሪ ጠብቅ ብቻ አንተን። በቃ ወንድሜ በጣም በጣም ከልቤ እወድሃለሁ። ኑርልኝ። ጓደኞቼ እንዳለ እነ ሚፍታ፣ ፍፄ፣ ቤኪ፣ ሚኪ፣ እነ ኤፋ፣ ዊና፣ ነፍ አሁን ስም አልጠራህም ልትሉኝ ነው አይደል? ነፍ በቃ ሁላችሁም ጓደኞቼ ቴንኪው በጣም ከልብ ከልብ አመሰግናለሁ። ወዳችኋለሁ። ኑሩልኝ። እንግዲህ ቅመሜ ዛሬ እንደምትወደው ተስፋ አደርጋለሁኝ። እንግዲህ የተለመደው ኖርማል ወርቁ ነበር፣ ያቺ ጎልዷ ነበረች። ዛሬ ደግሞ በነጭ ወርቅ ተከስተናል።
ማጫወቻው ዳይመንድ ነው። ጆሮ ጌጡም ነጭ ወርቅ ነው። እንግዲህ ቅመሜ ወርቅ በወርቅ ይሁን ዘመንሽ፣ ወርቅ ይሆንልሽ። በቃ የምትኖሪ ህይወት ሁሉ ወርቅ ይሆንልሽ። ከዚህ በኋላ የታባቱ ጭንቀት፣ ችግር ምናምን ይራቅልሽ። እኔ እንጃ ተያይዘን ምንም አይመጣብንም። በቃ አንድ ከሆን ምንም አይመጣብንም። ብዙ ብዙ ትላልቅ ነገሮችን መስራት ማድረግ እንችላለን። ብዙ ያቀድናቸውን ነገሮች በፍጥነት ለማሳካት ፈጣሪ ያሳካልንና በቃ በፍጥነት እንድናደርግ ሁሉንም ነገር ፈጣሪ ይርዳንና ሁሉንም ነገር ፍጥንጥና አድርጌ ነው በቃ ማርፈው። የታባቱ ያኔ ሲግማ ነኝ እያልኩ እንዳላፈላው አሁን ሽፍ አድርገሽ ቁጭ አድርገሽኛልና በቃ ሺህ ዓመት አይኖርም። እና የኔ ውድ ፍቅረኛ፣ የኔ ውድ እጮኛ፣ የኔ ውድ ሚስት በቃ ካንቺ ነው ልጅ የምፈልገው። ሙሽዬንም የፈጠነ እንትን ሳትልብኝ ሳትደክምብኝ ምናምን የኔንም የልጅ ልጅ ለማየት ያብቃኝና ለማየት ያብቃት እና በቃ ምኞቶቼ እነዛ ናቸው። እናቴ ላይ ካለ አይደለ ብዙም ሳትገፋብኝ የኔን ፍሬ እንድታይ እፈልጋለሁ ምናምን እና በቃ በቻልኩት አቅም ሁሉንም ነገር ፍጥንጥን ለማድረግ እሞክራለሁ። የመሌን ልጅ እንዴት እንደምትወደው አውቃለሁና እያለች ነበር። የልጅ ልጅ የሚወደድ አይመስለኝም ነበር እያለች ነበር። በየሰዓቱ በየሰከንዱ ነው የምጠራው። እንትን እኮ ይላል እያለች ልጁ የሚለውን ነገር ነው የምታሳየውና በጣም መንፈሳዊ ቅናት ታርፎብኛል። ከእናቴ ጋር ብቻ ለሙሽዬ እንደዛ ማድረግ እፈልጋለሁ ምናምን። የቀረኝ እሱም ይመስለኛል ከዚህ በኋላ እሷንም ረጅም ጤናና እድሜን ይስጥልኝና እሱ ይመስለኛል። ሲቀጥል ደግሞ ስለ ሰላሚና በድጋሚ ላውራ። ጠፍታብኛለች ምናምን ቴክስት እንትን አልልም። አዲስ ነገር የምታውቁት ነገር የምታወራው ሰዎች ካላችሁ እንግዲህ ያሳውቁኝ። ደህና መሆኗ ምናምን ብታሳውቁኝ ደስ ይለኛል። እየመለሰችልኝ አይደለም ምናምን ኦልሞስት 7 ቀን ሆኖናል ካወራንና ኖ 7 8 9 አሁን 7 ወይ 8 9 ወይ 10 ቀን ይሆነናል እንጂ ካወራና አዲስ ነገር ካለ የምታወራው ሰዎች አሳውቁኝ። ፈጣሪ ማርሽ። አሁንም ጸሎታችሁን ማድረጋችሁን እንትን እንዳይል በጣም እንትን ላይ ነች እና ጸሎት ማድረጋችሁ እንዳትረሱላችሁን በየሃይማኖታችሁ። ቅመምዬ እስክትመጣ አብራችሁን ቆዩ። ይህን ቤት ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ እያደረጋችሁ ቆዩ። በጣም አድካሚ ሳምንቶች አልፈዋል። ቅመሜ እንግዲህ እንደዚህ እምር ባለ ጽድት ባለ ልደት ይህንን አመት ጀምራለች። አዲሱን አመቷ የእሷን አዲስ አመት ጀምራለች እና እንዲሁ ደስተኛ እንደሆንን እንዲሁ በቃ ሁሉም ነገር ሰላም እንደሆነ እንደዚሁ ፈታ ዘና እንዳልን ይቀጥልልን። እድሜ በቃ ከዚህ በኋላ ያለው ህይወትሽ ሁሉ እንደዚሁ ይሆንልሽ። አመቱን ስትጀምሩ ደስተኛ እንደሆንሽው ሙሉ አመቱን በሙሉ ደስተኛ ሆኚ። ያው ሰውነን ችግር አይገጥመን ምናምን አይባልም አይደለ? ሊያመን ይችላል ምናምን አትመመኝም አይባልም። አንተ ጠብቀኝ ነው የሚባለውና እግዚአብሔር ያውቃል። እና በቃ ወደፊቱን እኔ ከጎንሽ ነኝ። አብረን ነን። የታባቱ ብዙ ስኬቶች እናሳካለን። የጨረቃ ፋሚሊዎችም አሁን እንዳለነው ሁሉ አንድ ሆነን በፍቅር በአንድነት ምንም አንድ ከሆንም ምንም የሚነቀንቀም የሚረብሸንም ምንም የሚመጣብንም ነገር የለም። ዋናው ፍቅር ነው። አንድ ሁኑልኝ። ተያይዘን ወደፊት እንሄዳለን። እናንተም ለእኛ እንዳላችሁን እኛም ለእናንተ አለን። በድጋሚ ቅመሜ ሃፒ በርዝዴይ፣ እንኳን ተወለድሽልኝ። ዛሬም የኔና ያንቺ ቀን ነው። ይህ ሳምንት በቃ ሙሉ ሳምንቱ ልደትም ሊሆን ይችላል፣ ምንም ሊሆን ይችላል። በቃ ያንቺ ቀን ነው እንዳለ የሳምንቶች ምናምን። አንቺን ለማስደሰት ማልወጣው ተራራ የለም፣ ማልሞክረው ነገር የለም። ዋና ያንቺ ደስተኛ መሆን ነው። የሚገባኝ ሰው ስለሆንሽ በጣም የሚገባኝ ሰው ስለሆንሽ ነው እና ኑሪልኝ። በቃ የኔ ፍቅር በጣም አፈቅርሻለሁ። ኑሪልኝ። በጣም እወድሻለሁ። እሺ እሺ የኔ አበባ የኔ ጠንበለል። ቅመሜ እስክትመጣ ብቻ አብረን እንቆይ። ቅመሜንም ሰብስክራይብ እያደረጋችሁ አበረታቱልኝ። እኔንም ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉልን። ኦልሞስት ወደ 28,000 ምናምን የቀረን 400,000 ልንገባና በቅርቡ እንደምንገባና እንደምናሳካው ተስፋ አደርጋለሁኝ። ዊዲዲት እናሳካዋለን። ምንም ችግር የለውም። እንሞክራለን፣ እንጥራለን፣ ወደፊት እንሄዳለን። ብቻ ኑሩልኝ፣ ሁላችሁም ኑሩልኝ።
እና የዚች ቀለበት ነገር በዚች ማስቀመጫ ቀለበት መምጣቱ አይቀርም፣ ማድረግ አይቀርም። እንዳልኳችሁ ለእናቴም የኔና የሃይሚን ፍሬ ማሳየቴን አልቀርም። እንዴት እንደምትወደን ታውቃላችሁ፣ እንዴት ቅመሜ እንደምትወዳት ታውቃላችሁና እስቲ እንዲህ ካሰብኩ ምናምን ሳንጋባ ራሱ ልጅ ሊመጣ ይችላል። ሃይሚን ቢ ስለምትል አስገድጄም ቢሆን አስገንፍቼ ነው ማስጭናት። ለማንኛውም አብራችን ቆዩ። ቅመሜ እስክትመጣ በጣም በፍቅር ወዳችኋለሁ። ይመቻችሁ። እንችላለን። ደስ ትላላችሁ። ማርያምን ኑሩልኝ፣ ኑሩልኝ፣ ኑሩልኝ። ቅመሜን ጠብቃት። በቃ ማናለን ለኔ እድሌ ቀናው ቀኔ ወጣለት ምኞት ፍጥኖ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና አንቻለሽና ፍቅርሽ ከፍ ያደረግሽኝ እንደ ደመና ንግሥት የቤቴ ግርማ የንጋት ጮራ አምሮብኝ ታየው በይፋ ጎን ያለሽና ቤተሰብ መታለች መሰለኝ። እሷ ነቻ። ወይኔ ሲጋር ገና ተበልቼ ነበረ። ቀለበቱ ቤተሰብ ፈርቻለሁ፣ ግን እውነት ለመናገር ፈርቻለሁ። እንዲህ የኔ ቆንጆ እንደዚህ ማማር ነይ። ለዛ ነው የቆየሽው። አዋ ከነጫማሽ ልትወጪ ነው። ሴቶች ግን ደስ ትላላችሁ። በምን ወይ መሰለ የፈለጋችሁትን ነገር ታረጋላችሁ። ልብስ ቀይሩ ካልኳችሁ ብላችሁ ከላካችኋቸው ጠረንሽም ደስ ይላል። የኔ አበባ ነይ። ቆይ ምን መጣደፍ ነው እኔ ላይ መንጠልጠል? አትጣደፊ እሺ። እኔ ቆንጆ ሁሌም ካንቺ ጋር ነኝ። እስቲ አምሮብሻል በጣም አመሰግናለሁ። ምንን አስመልክተው ነው? ይሄኛውን ወደሽዋል አይደል? እኛ ምን አገባን? አዎ በጣም ነው የሚያምረው። ደስ ይላል በጣም። እሺ ነይ ቁጭ በይ እዚህ ጋር። ቁጭ ከማለትሽ በፊት ነይ እዚህ ጋር ሁኚልኝ። የቱ ጋር? እዚህ ጋር ሁኚ። ስለፈራው እኮ ነው። እሺ በይ። ለምን? እዚህ ጋር ሁኚ። አስፈራለሁ? ጥቁር ስለለበሽ። እሺ ወረር ምስል ስልኬን ላስቀምጥ። እንዴት ብዬ ነው ማደርገው ይሄን ነገር? የጓደኛዬን ስሜት ተጋባብኝ፣ ተረዳሁት። ምንድነው? ነው ደስ እንደዚህ ያሽ። ከዛ ቃል ግቢልኝ። እንዴት? እምቢ እንደማትይ። ምን ማለት ምንድነው? እምቢ ምልክ እምቢ ብዬ ካውቃለሁ እንዴ? ያው ልጅ እንውለድ ስልሽ እምቢ አላልሽኝ? ረዘምክብኝ። እሺ እንዲህ ልበልልሽ? እስቲ ኧረ አልችልም። የእግር የሰራሁት ስትራፕ አይተሻል? እንዲህ ነበር መሆኔ ነበር። አምላኬ። እሺ ግን እንኳንም ረጅም ሆንክ ቅመሜ። ወይ ዛሬ ጠራሁሽ ደስ የሚል ነገር። በጣም ያምራል። እንግዲህ እናንተ ሴቶች ልብስ ቀይሪ ፏቤ። ተባረኪ። ልብስ ቀይሩ ብዬ ብዙ ነገር እንደዛ ቀይሪ። ሁለት ነን እንዴ? ሳላቅ አትናገሪ። ለቤተሰብ ደብቄያለሁ። ዛሬም ቢሆን ይችላል ነገም። ሚስጥሩን እኮ አልተናገርኩም። እስቲ ገና የልብ ምቱ አልተፈጠረም ገና። ኧረ ወይኔ። ደስ ብሎሻል? ደስተኛ ነሽ በህይወትሽ? ወይ በጣም። እሺ አይነሽን ጨፍኝ። ግን እኔ ነበርኩ እኮ እንደዚህ ምናምን አዘጋጅቼ ቴንኪው ማለት የነበረብኝ። አሁን አይነሽን ጨፍኝ። እሺ ታዛዥ ነኝ። ልቀቂኝ እጄን። እንደዚህ ቁሚና አይነሽን ጨፍኝ። እንዳታይ። እሺ ማየት አይቻልም። ኧረ ላይም ይኸው ቃል ገባላለሁ። እሺ ቃል ገባለሁ። እሺ እንዳትከፍቺ። አሁን ክፈቺ። ምንድን ነው? ታገቢኛለሽ? ኧረ በስመ አብ። እየቀለድኩ ነው በለኝ። እየቀለድኩ ነው በል። ወደሽ ነው የምታገቢኝ? ታገቢኛለሽ? አታገቢኝም? ቆይ መልስ እኮ አልሰጠሁም። እሺ እዛው ሁን፣ እዛው ተመለስ።
ወይ አላገባህም ወይ አገባሃለሁ ስል ነው መነሳት ያለብህ። ለምን አላገባህም ነው እንዲህ በቴስት ነው ምን ቀልድ ወደሽ ነው የምታገቢ? እንዴ ፍቃዱ የኔ ነው እኮ ጥያቄ አይደል? አይመለከተኝም። እኔ እንደውም ታገቢኛለሽ። አላገባህም ምን ማለት ነው አላገባህም? አገባሃለሁ። እሺ እዚህ በዚህ ብዬሽ እንዴ ጭራሽ አላገባህምም ልትይ እቅዳለሽ? እና ጥያቄው እኔ ነው እኔ ነኝ ይሄንን ትበያለሽ። ወደሽ ነው የምታገቢ እንዴ? እንዳልነቀንቅልሽ በቴስት መልሱ የኔ ነው አይደለ? ታገቢኛለሽ ወይ ብለህ ነው አይደለ? አይመለከተኝም። የኔ እናት እኮ አገባሃለሁ ወይ አላገባህም እስክልህ እዛው ወደሽ ነው የምታገቢ። ተንበርከኪ አንቺ ተንበርከኪ አንቺ። አገባሻለሁ አገባሻለሁ። አዎ እሰሪልኝ። ወይኔ ተበላ የኔ ቆንጆ ነው። በእናትሽ እኔ ደስተኛ ሆኜ የሰርጋችን ቀን ቅርብ እንደሚሆን ተስፋ አደርጋለሁ። እኔም ተስፋ አደርጋለሁ። በተስፋ የሚኖሩ በረሃብ ያልቃሉ የሚለውን ቃል እኛ ላይ አይሰራም። ተስፋ ጥሩ ነው። ምንድነው ግን ያስከው? የኔ ፍቅር የኔ ቆንጆ የምሬ ጋብቻ ጥያቄ እየጠየቀኝ ነው። አላመንሽም? ለዛ ነው ተንበርክከሽ አይኔን የምታይኝ ትላለህ። በግድ አስበርክካት። ምን እኔም ልሳመክ እንዴ? እጄ ምን እዚህ ጋር ማለቴ ነው። እዚህ ጋር እንጂ ኤፍሬም እኮ አበላሸብኝ። በቃ ማያ ያለ ሲጀመር ያ ቪዲዮ መጥፋት አለበት። አይተሻል? ቁጭ ብዬ እሱን ፓርት ነው ያየሁት። ወይኔ ሚስቴ ተበላሸች። ኤፍሬም ይኸውልህ በህግ ነው የምጠይቀው። እሱን ፓርት ነበር ሳይ የነበረው። እንዲህ ሳብ አደረገና ሳብ ግጥም ዋንጫዬን አለቅም። እሺ ለማንኛውም አይንሽን ጨፍኝ። ኧረ አጓጓኸኝ። እሺ ልነሳ፣ ጉልበቴን አመመኝ። ማርያምን። እሺ ችግር የለውም ችግር የለውም። በዚህ እኔ እንደውም ስትቆም ረዝመህ ሀሳብ አሞሽ እዚህ ላይም ነው መቆም ያለብን። ምን ተሸናቅጠሽልኝ አይደል እንዴ? ነው ደስ ናሳ ነይ ወደዚህ። አይንሽን ጨፍኝ። እሺ አይንሽን ጨፍኝ። ምንድነው? ምን ይመስልሻል? ምንድነው? እኔ ምንም አላውቅም። እንኳን በድጋሚ ተወለድሽልኝ። ግን ለማንኛውም ደግሞ እንደገና ልደት ለክፉም ለደጉም ማለት ነው። እሺ እሺ ታልቀለበቱ እሺ እንደሱ በያ ዙሪ። ምን አሳየሽ? ዙሪ እንዴ ቀለበት እዚህ ጋር ነው እንደምታደርግልኝ? ዙሪ። በዛ ዞሬ ልመጣ ነው። ስላልተመቸን ነው ለቀረጻ። እሺ አይኔን ገልጫለሁ። እንዳትገልጪ ሴትዮ። እውነት ገልጫለሁ። ጌታ እየጠበቅኩ ነው። እቺ ደፈር ነሽ። በእናትሽ ጨፍኝ። ሼፕ አመጣሽና ታፈያለሽ እንዴ? መጀመሪያም ነበረኝ እኮ ከየት ነው ማመጣ የሌለኝ። ሳብ ግጥም ዋንጫዬን አለቅም። የኔ ቆንጆ ማን ያስጠናክ? የኔ ቆንጆ ኑሪ የኔ ቆንጆ። እየጠበቅኩ ነው። እሺ ጠብቂኝ። ቆይ እምቢ ብሎኝ እኮ ነው። እንዳከፍቺ ደግሞ አንቺ አታፍሪኝ እኮ። እሺ አልከፍትም። ምንድነው ዝምታ? ቅመሜ ወይ ምን ያክል ነው የምታፈቅሪኝ? ግን ድጋሚ ልጠይቅሽ። በግጥም አልፈልግም። አሁን የምርሽን ንገሪ። በጣም ብዙ። ምን ያክል? በምን በቁጥር ልግለጽልክ? በቁመትህ ልሰይምልክ? በምን ልግለጽልክ? ብቻ ግን በጣም ብዙ ነው የምወድክ። በጣም ብዙ። እኔ ደግሞ አንቺን በጣም በብዙ ነው የምወድሽ። ኧረ ታድዬ እስቲ ነይ ቁሚ። ምንድን ነው? ወይ ፀጉር ፍራንክ አረከኝ ነው? እሺ አንገት ሐብል ልትሰጠኝ ነው? እኔ እጄን ዘርግቼ ወይኔ ተበላ። ይህ እኮ መበላት አይደለም። ገለጥኩ አይኔን። ትቀልጃለሽ እንዴ? እሺ ልገልጥ ነው። እንዳትገልጪ መቤቴን። ፀጉርሽን እሺ ወደዛ ዞር አድርጊልኝ። አዎ እላጭዋለሁ ይሄን ፀጉርሽን። ይኸውልሽ የኔ አይደለም የኔን ከስር ነው የምታገኝ። ስሚ ወይ አልገለጥሽማ? ኧረ አልገለጥኩም። እንግዲህ ተሳስቼ ገልጬ ነበር፣ ጨፈንኩኝ ግን አላየሁትም። ይሄ ልግለጥ? እሺ ግለጪ።
አለ። ይሄው የኔ አሮጊት አረጀሽ አይደል? በቃ ይሄው ያምራል፣ በጣም ያምራል። ማርያም እውነት እንዴት ነው ስታይ ደስ ይላል። ለማንኛውም የኔ ፍቅር ይሄ ያለ ነው ግን ነጭ ወርቅ ነው። እሺ የምርህን ነው? እግዚአብሔርን ማጫወቻው ደግሞ ዳይመንድ ነው። የምርህን ነው? ማቤቴን እቺ አሁን እቺ የምታያት የለችም ማጫወቻዋ ዳይመንድ ናት። እንግዲህ ባለ ዳይመንድ ሆንሽልኝ የኔ ዳይመንድ። ምን እየተፈጠረ ነው? ምንም። አረ በእግዚአብሔር አንድ ያውጣልኝ። በስርዓት አልታየኝም። በቃ በኋላ በጌታ አይደለም አሁን ማየት ፈልጋለሁ። ወርቁን ነው ማየት የምፈልጊው? ሙሉ ማየት ፈልጋለሁ። ሙሉ ማየት ፈልጋለሽ? እዚህ ውስጥ ደግሞ ያው የነጭ ወርቅ ጆሮ ጌጥ አለሽ። ይሄም ነጭ ወርቅ ነው። ይሄው ይሄ ያንን ከምፈጪ እንዴ ያሉ ለብቻ ያሰሪ። ወይኔ ጉዴ! ይሄም ነጭ ወርቅ ነው፣ ጆሮ ጌጥ ነው። እሺ እና ሃፒ በርዝዴ፣ በኢየሱስ በጣም በትልቁ ሃፒ በርዝዴ፣ እንኳን ተወለድሽልኝ። ይሄንን ትላንት ነበር ማድረግ የነበረብኝ እረስቸው ነው። ቢዚ ሆኜ ስሯራ ረሳሁት። እንዴ እንዳይጠፋ ታያለሽ። ፈለጌት ተንበርክ ታዩ። በቃ እሱን ታዩ። አሁን ወደኛ እንመለስ። ብሩኬ ይቀመጥ እንዳይጠፋብሽ እዚህ ውስጥ ይሁን እና የኔ ቆንጆ ሃፒ በርዝዴ። እሺ ነይ ያደለው ከንፈር ይስማል፣ እኔ ግንባር ስማለሁ። ወይኔ ግንባራ የሚሆንኩ ልጅ እየሳቅሽ ነው። በጣም ደስ ብሎኛል። እግዚአብሔርን ሁሌም ደስ ይበልሽ የኔ እናት። ታውቀዋል ግን ዳይመንድ ነው ያልከው፣ ነጭ ወርቅ በዳይመንድ ተከሽኖ። ቁጭ በይ እስቲ እኔ ለፍላፊ። ነጭ ወርቅ በዳይመንድ ተከሽኖ እኮ ነው። አልፈራም ነገን እንዳምና አንሻለሽና ፍቅርሽ ከፍ ያደረግሽኝ እንደ ደመና ንግሥት የቤቴ ግርማ የንጋት ጮራ አምሮብኝ ታየው በይፋ ጎን ያለሽና አልፈራም ነገን እንዳምና አንሻለሽና ፍቅርሽ ከፍ ያደረግሽኝ እንደ ደመና ንግሥት የቤቴ ግርማ የንጋት ጮራ አምሮብኝ ታየው። እኔ ቆንጆ ቁጭ በይ፣ በቃ ቁጭ በይ። አሁን ፈቅድላለሁ። ምንድን ያደለው ከንፈር ይስማል ሲል ሰምቼው ነበረ። ፈቅድላለሁ ነው ያልሽው እንዴ? ምን ነው አወለክ እኮ። እኔ እኮ ሌላ ነገር አላልኩም። ነይ 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 ልፈቅጂልኝ ነው። አይ እንዴ እስከ ዛሬ ለፋውበት ድማ አንዴ ከፈለኩ ሰደውኝ። እባክሽን ሃይማኖት እዚህ ጋር ልገልበጥልሽ። ነይ ቁጭ በይ፣ ነይ ቁጭ በይ፣ ነይ ቁጭ በይ። ታውቀዋል። ነይ እታች ቁጭ በይ እስቲ። ኧረ ልጅቷ የመቀመጥ ችግር አለባም። እታች። አዎ እታች። አዎ ብናገኝ ብናጣም አብረን ያምርብናል። ኢየሱስ በቃ እሱን ታየው። ለኔ ጊዜ እስቲ ምን ተንቀምና አግብቶኝ የሰጠኋት አታይኝም እንዴ? ነው ይሁን አለው እኮ ደስ ብሎኝ ነው። እግዚአብሔርን ጣሰችኝ። አንተ ቆንጆ በህይወቴ ነጭ ወርቅ ዳይመንድ በቃ ኖርማል እኮ ነው። ኧረ ወይኔ እሺ ኧረ ሳማ ወይ ባዳ መደረግ እንዲህ ነው አይደለ? ኤፍሬምም ቀለበት አስሮ ነው የተፈቀደለት እንዴ? በነፃ አይደለ? ኧረ እንዲህ የሚባል ነገር አለ። አንተ ያንገታ ብላ አሰርኩ ብለ እሱ እኮ ቃል ገብቶ ነው ለሌላ አልሆንም በቃኝ ዓለም በቃኝ ብሎ። አሁንም እኮ ነው ያለም በቃኝ ብያለሁ እኮ። ግዴታ ቀለበት ነው እንደ ዓለም በቃኝ የሚያስብለው ኦሬዲ ሆኗል። የኖርኩ ነው ካንቺ ጋር ቃል ኪዳን ነው እሱ። ቃል ለምድር ለሰማይ ይሄው ልግባ። ለከንፈር ነው አይደለ? ነይ ይሄው ትገቢያለሽ። በዚህ እዚህ ጋር ነው። ይሄን ብር ነው። እሺ መልሻታለሽ በኋላ። አሁንስ ልሳምሽ። ማርያምን እንኳን ደስ አለሽ የኔ እናት። በኢየሱስ
ግን ጥያቄ ልጠይቅሽ፣ እንዴት ነበር ልደትሽ? ወይ በጣም ደስ ይል ነበር። ምን በጣም እኔ ተሰማሽ? እንደውም ፕሮግራም አዘጋጅቼ ምናምን ቴንኪው ላለው ብዬ እያሰብኩ ነበር፣ ግን ቀደምከኝ ራስክ እና በጣም አመሰግናለሁ በዚህ አጋጣሚ ሁላችሁንም እግዚአብሔርን እና የራሴን ቪዲዮ ቁጭ ብዬ እያየው ነበር። በጣም ነው የማመሰግነው። በህይወቴ ውስጥ በጣም ብዙ ጊዜ ለምን ተወለድኩ ያልኩባቸው ቀናቶች ነበሩ። ግን ደግሞ ትናንትና እንኳንም ተወለድኩኝ ነው ያልኩት ለራሴ ማለት ነው። ምክንያቱም አንተ ታውቃለህ፣ ሌላው ላያውቅ ይችላል። የቅርብ ሰዎች ምናምን ያውቃሉ እኔ ምን አይነት ሰው እንደሆንኩ ምን እንዳለፍኩኝ ሁላችሁም ታውቃላችሁ። ግን ያው የሩቅ ሰው ምናምን እንደዚህ ቪዲዮ ላይ ብዙም ሰው ብዙ እንዳለፍኩ ነው እንጂ አያውቅምና እኔ በጣም ብዙ ቀናቶቼን የረገምኩበት ጊዜ ነበረ። ምክንያቱም ልጅነቴን አልኖርኩትም ብዬ ነበር ማስበው። ግን ለዛሬ ክብር አዘጋጅቶልኝ ነው እና አንዱ ደግሞ አንተ ነህ። ክብሩ አይደለም እውነቴን ነው ማለቴ እናንተን ማስደሰት ሲፈልግ እግዚአብሔር ሰው ነው አይደለም የሚሰጠው። እና ለእኔ ደግሞ እድለኛ መሆኔን በቃ ማሳያ ብሩኬን ነው የሰጠኝ። እና ያ ሁሉ ተጨንቀክ ማለቴ በቃ ቆይቷል። አይ ቲንክ ብዙ እንደሰማሁት ከሆነ በጣም ቆይቷል መጨነቅ ከጀመርክ፣ ፕሮግራሙን ለማዘጋጀት ደፋ ቀና ስትል እንደነበረ ምናምን በጣም ቆይቷል። እኔ በቃ በፎቶሹት ምናምን ነበረ ማሳለፍ የፈለግኩት፣ በቃ በሱ አልፋለሁ ብዬ ነበረ። እንደዚህ አይነት ፕሮግራም ጭራሽ አልጠበኩም። ፎቶሹትሽ ራሱ ልደት አይደል እንዴ? መከራ አይደል እንዴ እሱ ራሱ? እና አጠቃላይ ግን ሁለቱም እኔ ልደቴም አልመሰለኝም ነበር። ወይ ቀለበት አድርጌ ወይ ሰርጌ ሙሽራ ተሞሽሬ ምናምን ነበር የመሰለኝና ብቻ በጣም ትለያላችሁ ሁላችሁም። እግዚአብሔርን በውስጥ መልካም ምኞታችሁን የገለጻችሁልኝ፣ ልደቴን በክብር እንደዚህ በአማረ ሁኔታ እንዳከብር ከጎኔ የነበራችሁ በጣም ብዙ ሰዎች አላችሁ። እየደወላችሁ በቃ መልካም ልደት ስትሉኝ የነበራችሁ፣ ፖስትም እያደረጋችሁ ምናምን በጣም ብዙ ዋጋ የከፈላችሁልኝ ሰዎች አላችሁ። እናንተንም በጣም አመሰግናለሁ። ከዛ ደግሞ ፕሮግራሙ ላይ ያንተን ጥሪ አክብረው የኔን ልደት ለመካፈል ለማክበር የመጡ በጣም ብዙ ያልጠበቅኳቸው ትላልቅ ሰዎች አሉና ትላልቅ ማለት በእድሜ አይደለም፣ እሺ በስራቸው በቃ የተከበሩ ምናምን ሰዎች ናቸውና ሁሉም ተገኝተው ምናምን አብረውኝ እንደዛ ሲሆኑ ሳይ እውነት እኔ በደስታ ነበር እንባዬ ራሱ ሊመጣኝ በጣም ነበር። ብዙ ሰው ነው የጠራሁት እና ግራ ገብቶኝ የረሳው ሰው ካለ ብዬ የዕለት ዕለት ነው ብዙ ሰው የጠራሁት እንደው ረስቼው ወይኔ ብሩክ እንደዚህ አይነት እንትን ላይ ይረሳል። የዕለት ዕለት ይከብዳል ፕሮግራም መጥራትና በጣም ተቸግረውልኝ የመጡ አሉ። ሳይመቻቸውም የደወለልኝ ሰው የለም ይቅርታ ምናምን ብሎ አለ እኔ ጋርም ደዋውለዋል ምናምን በቃ አለፈ። ደስ ይል ነበረ። አዎ እኔ ስለተጨነኩኝ በጣም ብዙ ሰው ነበር የጠራሁት። ግን እንግዲህ አልሆነም ስልሽ የማይሆነ የኔ ስህተት ነው። እኔ ቢዚ ስለነበርኩኝ ምናምን ነውና አመሰግናለሁ። ብቻ ተመችቶሻል? በጣም ሲጀመር ላይመቸኝ አይችልም። እኔ በህይወቴ እንደዚህ አይነት ልደት አይቼ አውቃለሁ፣ አክብሬ ግን አላውቅምና አሁንም መረረክ አያውቄ ነው። ብቻ እንኳን ደስ አለሽ። እኔም ደስ ብሎኛል ደስ ስላለሽ። ሁላችሁንም በጣም ነው የማመሰግነው እግዚአብሔርን፣ ጓደኞቻችን። አንተ ደግሞ በህይወቴ በቃ እኔ እንጃ እኔ ምን ልበልክ? እሺ ምን ልበል? ዝፈኝልኝ ይህን ዘፈን ዝፈኝልኝ። አይ አላውቀውም። ምንድን ነው የሚያስፈራሽ? እኔ ፈርቻ አይደለም እና አታውቂውም? አይደለም ፈርቻ አይደለም። እኔ ልስማኝ አሁን እውነት ዘፈኑን ተውና ሪል ላውራክ። ስማኝ፣ በጣም 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 ነው ማፈቅርክ። የምሬን ነው። ከዚህ በላይ እኔም እንደምልክ አላውቅም። እና እንደዚህ አንተ ፍቅርህን እያሳየኸኝ ነው በተግባር። እስከ ዛሬ ፍቅርህን ደብቀ የቆየበትን አሁን እየካስከኝ ነው። እና
እና በጣም ደስ ብሎኛል። አሁን ዘፍኝልኛለሽ? አዘፍኝልኝ። ምን ልበል ኧረ እኔስ ምን ልበል ቃላት አጣሁልህ። በቃ በራሴ ነው አላውቀውማ በራሴ በቃ ምን ሄድኩ። ልበልሽ ሆድዬ ምን ልበልሽ ቃላት አጣሁልሽ። ወይኔ ግን የምር ግጥሙ እንደዚህ ነው። እኔ ግን እግዚአብሔር ነኝ ሆድዬ ያንቺው ነኝ ማንም አይነካኝ። እንዳይነኩ የእናቶች ድምፅ በቃ 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 ሊድበት እንጂ በቃ ይበቃል። ምን እንጨፍር? አረረረሽ እንዴ ትቀልዳለህ? አሽቼ በቃ አሁን ወኔ ይመቷል። ነይ ነይ ወደዚህ። የታለ ዘፈኑ እንዴ? ማን አለ እንዴ? ወይኔ ጉዴ ተሰቀለብኝ። እሺ ደረረረ ትንሽ ጨምሮ ያ ድምፁን ወይ እያስጠፋብኝ እኮ ነው። ማመን አቃተኝ የህልሜ ንጉስ የኔ አረክና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማመን አቃተኝ የህልሜ ንግሥት የኔ አረክና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና እንደ ጨረቃ ጊዜ ቢለወጥ ጎሎ ቢሞላ አላውቅም ቆንጆ ካላንቺ ሌላ እድሜ የማይፈታው ሀያል ሰንሰለት ፍቅር አስሮናል። ምን ይለየናል? አንፈራም ነገር እንዳምና አንቻለሽና ፍቅርሽ ከፍ ያደረግሽኝ እንደ ደመና ንግሥቴ የቤቴ ግርማ የንጋት ጮራ አምሮብኝ ታየው በይፋ ጎኔ ያለሽና አንፈራም ነገር እንዳምና አንቻለሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና ንግሥቴ የቤቴ ግርማ የንጋት ጮራ አምሮብኝ ታየው በይፋ ጎኔ ያለሽና በቃ አልፈልግም። በቃኝ። በቃ ፋሚሊዎች መልካም ጊዜ ይሁንላችሁ። እንወዳችኋለን። ቻው በያቸው። ፈርተኸኝ ነው? ኧረ እኔ አልፈራሽም እንዴ የህልሜ ቻው በቃ ያረኩና ቻው። ደስታሽ ደስታዬ ነው። ሁልጊዜ ደስተኛ ሁኝልኝ። አሜን። ቆይ እሺ እኔ ምን ላድርግልህ? እኔ ምን ላድርግልህ? ዘፈኑ ዝፈኝልኝ። እኔ ምንም አልፈልግም። ምን ላድርግልህ? ኧረ ቆይ እዚህ ዘፈን ላይ ማ አይመጣም። በእኛ ኧረ አይመጣም። ምን ላድርግልህ? ምን ላድርግልህ? ምን ላድርግልህ? ምን ላድርግልህ? ትሄድና እኮ ማለት ነው። ከዛ አንተ ታደርገዋለህ እንደዚህ ብራዚሎች ምን ላድርግልህ? ውይ ውይ በቃ ቻው ቻው እንበላቸው። ፋሚሊ በጣም በጣም እንወዳቸዋለን። አሁን ፏን በለኛም ፋሚሊን ፏ ይበሉ። ቁጭ በይ በዝጌር ቻው በቃ እወዳቸዋለሁ። እድለኛ ሴት ነኝ። እድለኛ ሴት ነኝ። እንዴት ባንተ ቀለበቴን ትመልሻለሽ ወይስ አናትሽ ላይ ልጅ? ኧረ በእግዚአብሔር ኧረ ይጨንቃል። ተነሽ በእግዚአብሔር ይሁንብሽ። ሰሪው እስከ በኋላ ነገ ግን ሰጭኛለሽ። ውሰት ነው ለዛሬ። እሺ በጣም ነው የተውሰው ነገር አያዛልቅም። በቃ ቻው ቻው ቻው። ቻው እያልኩ እየለፈለፍኩ ነው። እኔም አፈቅርሻለሁ። እኔም አፈቅርሃለሁ። እኔ ስላንቺ አይመለከተኝም። እኔ ግን አፈቅርሻለሁ። እኔም ግን እኔ ስላንተ ይመለከተኝ አይመለከተኝ ጉዳይ ነው። ስነ ስርዓት አትይዥ። ታፈቅረኛለሽ? አፈቅርሻለሁ። ምን ልሆንልሽ? ምን ትሆንልኝ ነው የኔና አንቺ ነገር? ኧረ በቃ ቻው ተው። ካሜራማን ተው። ነይ እስኪ አንቺ አለሽኛ